ለወላጆቻችን እንዲሁም ለማህበረሰባችን በቀናነት ለማገልገል ቃል እንገባለን። ከአሁኑ ሰዓት ጀምራችሁ የቴንሲን ተማሪዎች ተመርቃችኋል። እንኳን ደስ አላችሁ። እሺ አሁን ወደ መቀመጫችሁ። አመሰግናለሁ። ሞራል ያስፈልጋችኋል። ሞራል አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። የኔ ውድ ልጅ እንግዲህ ተመርቃለች። ያው ለዛ ነው የጠፍቻለሁኝ። 2 ቀን ነው ምናምን አለቀኩም ነበር ቪዲዮ እና ያው እሷን ለማስደሰት ደፋ ቀና እያልኩ ነበር እላችኋለሁኝ። ኮንግራ በሉልኝ። አላህ ለቁም ነገር ያብቃት እና በጣም ነው ደስ ያለኝ። ወላሂ ነው የምላችሁ። ደስታ ያስለቅሳል እንዴ ነው ያልኩት። ወላሂ ማይክ ይዛ ምናምን መድረክ ላይ ስትወጣ በመጀመሪያ ቪዲዮ ላይ እንዳያችኋት እና በቃ የሆነ እንባይ እየመጣ ሁላ ቪዲዮውን አይታችሁት ከሆነ ስቀርጻት ራሱ ቪዲዮ እየተንቀጠቀጠ ነበረ እና ያ ደግሞ እሷን እያየሁኝ በቃ ይሆናል አይደለ እንባይ መቆጣጠር አልቻልኩም። በጣም ነው ደስ ያለኝ። አልሐምዱሊላህ እንኳን ለዚህ አበቃሽ የኔ ውድ ልጅ። አላህ ለቁም ነገር ያብቃልኝ እና ሌሊት እየተነሳችሁ ደክማችሁ ለነሱ ቁርስ የምሳቃ አዘጋጅታችሁ አለባብሳችሁ ወደ ትምህርት ቤት እየላካችሁ 3 አመት የለፋችሁ እናቶች እንግዲህ እዚህ ጋር ዩት ደስታው ለዚህ ቀን ነው። በጣም ነው ደስ የሚለው። ደስ ያለኝ እንጃ። እንግሊዘኛና አረበኛ እንደዚህ አቀላጥፈው ተናግረው አንብበው ጽፈው ወደ 1ኛ ክፍል መግባት ማለት በጣም ትልቅ ለውጥ ነው፣ ትልቅ ነገር ነውና አልሐምዱሊላህ። እናቶች እንግዲህ ያስመረቃችሁ መብሩክ ብያለሁኝ። በሌሊት እየተነሳችሁ የምሳቃ ለመቋጠር ብትለፉም ያው ቁም ነገሩ ይሄ ነው እላችኋለሁኝና አልሐምዱሊላህ። ደግሞ አላህ ትልቅ ደረጃ የሚደርሱልን ያድርጋቸው። ብዙ እናቶች ተመራቂ ነው የኔም ልጅ እያላችሁኝ ነበርና የአብሹን ቡቅሬ ደግሞ እንግዲህ ሲከታከት አሳያችኋለሁኝ መጨረሻው እንዴት እንደሆነ። በጣም ቆንጆ አብሹናል። እዚህ ጋር ስከፍተው ነው እንትን ካለ በኋላ ከላይ ያለውን እንደዚህ እያደረግን ለማጣፈጫ ያስገባናቸውን እናወጣቸዋለን እንደዚህ በማጥለያው ማለት ነው። ከዛ ወደ ማጥለሉ እንገባለን። ግን እነዚህን ከላይ ያሉትን ነገሮች እንደዚህ ያደረግን እያጠለልን መጀመሪያ እናነሳቸዋለን። ከዛ በሌላ በንጹህ ባሊ እናጥበውና በደንብ እጥን እናደርገዋለን። ሽታው ቆንጆ እንዲሆንልን እጥን ካደር ይሄ በነገራችን ላይ ለምሳሌ አሁን ለሮብ ከሆነ የሚጠጣው እኛ ዝግጅታችን ትናንት ሮብ ስለነበረ መቼ ነው ያደረኩት ማለት ነው? ማክሰኞ ማታ ብቻ ከሰዓት በኋላ ማክሰኞ ከሰዓት በኋላ ነው የከተከትኩት ማለት ነው። ለምን 1 ቀን ማደር ስላለበት ነገ ከፈለጋችሁት ዛሬ
ከትክታችሁ ማደር አለባችሁ። ተገጥሞ ከተከተከተ በኋላም ተገጥሞ ሲያድር በጣም ቆንጆ ይሆናል ጣዕሙ ማለት ነው። እዚህ ጋር ሎሚ ወደ 23 ሎሚ ነው የጨመርኩበት። ሎሚውን ስትጨምቁ እዚህ ጋር እንደዚህ በወንፊት እያጠለላችሁ ነው መጨመቅ ያለባችሁ። ከዛ ስኳሩን ታስገባላችሁ። ከዛ ሶስተኛ እርዱንም እዚሁ ላይ ተነፉትና ከዛ ታጠሉበታላችሁ። እንደዚህ አሁን ወንፊቱ ላይ አጠለዋለሁ ማለት ነው። በምታዩት መልኩ ያው ስላልተመቸኝ ነው ለመቀረጽ። እዚህ ጋር ካጠለልኩት በኋላ ነው ወንፊቱ ላይ እርዱም አብሮ ይገባል ማለት ነው። እርዱ ይሄ ቆንጆ የሆነ ከለር እንዲሰጠን ነው። እንደምታዩት ወደ ቢጫ የወሰደው በጣም ቢጫ ሳይሆን ወደ ቢጫ የወሰደው አሪፍ ከለር ይሰጠናል። ያብሽ ቡቅሬ ከለር ቆንጆ ይሆናል። ጣዕሙ ማሻአላ ነው። ከዛ እንደዚህ ከተከት ነው በኋላ እናስቀምጠዋል ከድነን ማለት ነው። አሁን ይሄ ሮብ ጣት ደግሞ እንደዚህ ሆነ ማለት ነው። በምታዩት መልኩ ስኳርም ካነሰው ጨምርበታለሁኝ። ስኳር በጣም ነው የሚበላው። አንድ ጣሳ ከአንድ ቆርቆሮ ነው እንግዲህ ይሄ 20 ሊትር ባሊ የፈጀው ስኳር በጣም ነው የሚበላችሁ። ኬኩ እዚህ ጋር ደግሞ እንደምታዩት እንትን ሆኖ ነው ይሄ የመጣው። ካርቶኑ ተለጥፎበት ስሙን ምናምን አበላሽቶታል ከመርሳ እዚህ እስከሚመጣ ድረስ እና ያው ብዙም እንትን አላልንም። ብቻ ልጄን ደስ እንዲላት ነው እንደዚህ አንዳንድ ነገሮች። እዚህ ጋር ዳቦ አለ ያደረኩት። ልጆቻችሁ በቃ እንደዚህ ሲሆኑ በምርቃናቸው ሰዓት ምናምን ወላሂ በጣም ነው የሚደሰቱት፣ በጣም ማለት ነው። እና እንግዲህ ደግሞ ቁርአን ስታኸትም ደግሞ አላህ ያድርሰን እናዛ አርድላታለሁኝ ቢኢዝኒላሂ ተዓላ። አሁን ግን እዚህ እንደ ልጆቹ እኩል እንድትሆን እንዳይከፋት ኬክ ገዝቻለሁኝ። አንዳንድ ነገሮችን ቡቅሬን ጠመቅኩኝ እና ደስ ብሏታል። አንዳንድ ጓደኞቿ ቤተሰቦቿ ምናምን እንደዚህ ሲጋ ሲሰባሰቡላት በጣም ነው ደስ ያላትና ለልጆች ማበረታቻ ይሆናል። እንደዚህ አይነት ነገሮችን ስታደርጉ ባላችሁ አቅም ምንም በቃ ሰፋ ምናምን ማድረግ አይጠበቅባችሁም። ግን ኬክ ብቻ ገዝታችሁ ካስመረቃችኋቸው በጣም ነው ደስ የሚላቸው፣ በጣም ይበረታታሉ እና የተሻለ ደረጃ እንዲደርሱ እነሱን ማበረታታት ግድ ይለናል ማለት ነው ውዶችዬ። አሁን ልጆች ደግሞ በጣም ፈጣን ናቸው፣ ፋስት ናቸው እና አላህ ለቁም ነገር ያብቃቸው። እንደዚህም ልጆቻችሁ የተመረቁ ከጎናቸው ባትሆኑም ያው ውጭ ሆናችሁም አንዳንድ ነገር ብታደርጉላቸው በጣም ይበረታታሉና እኔ ጎበዝ ተማሪ ስለሆንኩ ነው ስለጎበዝኩ ነው ስመረቅ እንደዚህ የተደረገልኝ ብለው ለወደፊት ጎበዝ ለመሆን ይጥራሉ። እና ይሄንን ይመስላል እንግዲህ ውዶችዬ የምርቃን ፕሮግራማችን። ያው በነገራችን ላይ ሌላ ሰው አሁን ለሌላ ሰው ቢሆን እኔ ብዙ ነገር እቀርጻለሁ ምናምን፣ ግን የራሴ ቤት ስለሆነ በቃ የሆነ አንዳንድ እንዳጋጣሚ ያደረኳቸው ነገር ናቸው እንጂ በቃ እንግዳ ስላለብኝ ለዛ መስተንግዶ ምናምን በቃ እንትን ቢዚ ሆናለሁኝና ለመቅረጽም ብዙ ሰዓት አልነበረኝም እና ጊዜው እያጥሮኝ ነበረ። ለዛ ነው ብዙ ነገር ያልቀረጽኩላችሁ እላችኋለሁ ውዶቼ። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። ልጄን ኮንግራ በሉልኝ። ቪዲዮውንም ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያድርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ።